እንዴናችሁ ሰላም ናችሁ? እስቲ ዛሬ አንድ አስደሳች ዜና ይዤላችሁ መጥቻለሁ። እሱ ምንድነው ዲቪ 2026 ይፋ ለመሆን 2 ቀናቶች ብቻ ቀርቶታል እና በዚህ ቪዲዮም እንዴት እንዲደረሳችሁ እንዴት እንደምታውቁ እንዴት ቼክ እንደምታደርጉ እንዴት በቀላሉ በስልካችሁ ተጠቅማችሁ ኢንተርኔት ቤትም ሳትሄዱ በቤታችሁ እንዴት ልታዩ እንደምትችሉ እና ወሳኝ ዲቪ ላይ ማወቅ ያለባችሁ ወሳኝ ነጥቦችን አነሳላችኋለሁ ማለት ነው። ሌላው ደግሞ ኮንፈርሜሽን ነምበሩ ከጠፋባችሁ እንዴት መልሳችሁ ልታገኙ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። ነገር ግን መጀመሪያ ላይ ማሳያችሁ እንዴት ቤታችሁ ቁጭ ብላችሁ ዲቪ እንደምታዩና ሌላው ደግሞ what is the next step እንደ ድንገት ዲቪ ወጥቶላችሁ ከሆነ ምንድነው ቀጣዩ ስቴፕ የሚለውን አሳያችኋለሁ ማለት ነው። ወደ ቪዲዮ እሺ መጀመሪያ ላይ ዲቪ ከማየታችሁ በፊት ስልክ ኦር ፒሲ ያስፈልጋችኋል ኦር ኮምፒውተር ያስፈልጋችኋል። እኔው ስልኬን ተጠቅሜ ነው እንዴት እንደማይማሳያችሁ ማለት ነው። መጀመሪያ ላይ ምን ያስፈልገናል? ስልካችን ወይ ፒሲያችንን ከከፈተን በኋላ ጉግል ምናረግበት ወር ደግሞ ሰርች ምናረግበት ክሮም ኦር ጉግል ደስ ያላችሁን ብራውዘር መጠቀም ትችላላችሁ። በስልክም ለምትጠቀሙት በፒሲም በምታዩት በኮምፒውተር በምታዩት ዘሴም ነው ማለት ምንም ልዩነት የለውም። እኔው ጉግል ተጠቅሜ ነው እንደምታዩት ሰርች ማረጎ ጉግል ሰርች ባሩ ላይ ትገቡና ምን ብላችሁ ሰርች ታረጋላችሁ ዲቪ ሎተሪ እንዳላችሁ ብዙ አማራጮችን ያመጣላችኋል ማለት ነው። እነዛ አማራጮችም ለምሳሌ ዲቪ ሎተሪ 2026 ሚላለ ዲቪ ሎተሪ 2025 ሚላለ ከነዛ ውስጥ እናንተ ዲቪ ሎተሪ 2026 ሪዛልት ሚለውን እሱ ላይ ክሊክ እናረጋለን ማለት ነው። ዜን እንደምታዩት ይሄኛው እንትን አምቶልናል ማለት ነው። ይሄ ምንድነው ኤሌክትሮኒክ ዳይቨርሲቲ ቪዛ ሚለው ይመጣልናል ማለት ነው። ዩኤስ ዲፓርትመንት ኦፍ ስቴት ገቨርንመንት ሚል ኦር ደግሞ ከስሩ ኤሌክትሮኒክ ዳይቨርሲቲ ቪዛ ይሄው ቀይ የተሰመረበት ይመጣልናል ማለት ነው። እሱ ላይ ክሊክ እናረጋለን ማለት ነው። በኮምፒውተርም ከሆነ ክሊክ በስልክም ከሆነ ተች እናረጋለን ማለት ነው። ከዛ በኋላ ቀጣዩ ምን ይመጣልናል? ወደዚህ ዌብሳይት ያስገባናል ማለት ነው። ኤሌክትሮኒክ ዳይቨርሲቲ ቪዛ ሚለው ያው እንደምታዩት 2026 ኢንተራክት ቼክ ስታተስ ቼክ ይላል። ወደሞ ቼክ ስታተስ ምትለው ቦታ ላይ አንዴ ክሊክ እናረጋለን ማለት ነው። በኮምፒውተርም ከሆነ በስልክም ከሆነ አንዴ ብቻ ነው ክሊክ የምታረጉት ማለት ነው። ዜን ወዴት ያመጣችኋል ማለት ነው? ወደ ዌልካም the US Department of State Electronic Diversity Visa Entrant Status Check ዲቪ 2026 ወደሚለው ይወስዳችኋል ማለት ነው። ወደዚህ ያመጣችሁ ማለት በቀጣይ ምንድነው የምትሉት? እዚህ ጋር ኮንቲኒው ትሉታላችሁ። በቀላሉ ሌላ ምንም አትሉትም። ኮንቲኒው ሚለውን ትነኩታላችሁ ማለት ነው። ኮንቲኒው ሚለውን ስትነኩት ቀጥታ ወደ ዲቪ ማየት ወደሚያስችላችሁ ዌብሳይት ያስገባችኋል ማለት ነው። ይሄ ማለት ያው እንደምትመለከቱት አራት ወሳኝ ነጥቦች አሉ። እነሱም ኮንፈርሜሽን ነምበር፣ ላስት ፋሚሊ ኔም ይላል፣ year of birth እና authentication ይላል። አሁን እዚህ ላይ እንዴት እንደምትሞሉና በምን አይነት ዌይ ልትሞሉ እንደምትችሉ ነግራችኋለሁ ማለት ነው። መጀመሪያ ላይ ያለው ኮንፈርሜሽን ነምበር ይላል። ኮንፈርሜሽን ነምበር ላይ የሚሞላው ነገር ምንድነው? ያኔ ዲቪ ስትሞሉ ስክሪንሻት ያረጋችሁት ኦር ደግሞ ኮምፒውተር ቤት ከሞላችሁ ደግሞ ፕሪንት አድርጎ ኮፒ አድርጎ የሰጣችሁን ወረቀት ላይ ኮንፈርሜሽን ነምበር ምትላለች። ያው ስክሪኗን እንደምትመለከቱ እሷን ነምበር እዚህ ቦክስ ውስጥ ትሞሉታላችሁ ማለት ነው። ቀስ ብላችሁ ምንም ሳታስቀሩ ሁሉንም ፊደል እዚህ ላይ ትሞሉታላችሁ ማለት ነው። ከዛ በኋላ ምንድነው የምታረጉት? ላስት ፋሚሊ ኔም ይላል። እዚች ጋር ብዙ ሰው የሚሸወደው ምንድነው ላስት ፋሚሊ ኔም የሚለው ቦታ ላይ የራሱን ስም ያስገባል። እንደዛ ግን መሆን የለበትም። የአያታችሁን ስም ነው የምታስገቡት። year of birth የሚለው ቦታ ላይ የትውልድ ቀናችሁን ማለት ነው። የትውልድ ቀናችሁን የምታስገቡት እዛው ኮንፈርሜሽን ነምበሩ ላይ ሞላችሁትን ነው የሚሆነው። ለምሳሌ 1991 ከተወለዳችሁ 1991 ትላላችሁ ማለት ነው። 2000 ከሆነ 2000 ታስገባላችሁ ማለት ነው። ትክክለኛ እዛ ኮንፈርሜሽን ነምበሩ ላይ እያያችሁ ማለት ነው። አራተኛ ላይ የመጨረሻውና ወሳኙ ደግሞ ምንድነው? አውተንቲኬሽን ነው። እዚህ ጋር ብዙ ሰው የሚቸገረው ማለት ነው። እቺ ቦክስ ውስጥ የምትታዩዋን ቁጥርና ፊደል ቀላቅለው የተጻፈውን እስቺን በስትክክል ማስገባት ነው ማለት ነው። ቦክስ ውስጥ እንደምትመለከቱት ከታች እንደምትመለከቱት ካልታያችሁ እዚህ ጋር መቀየር ትችላላችሁ። ነገር ግን ትክክለኛውን ብዙ ጊዜ በካፒታል ሌተር ነው የሚጻፈው። ካፒታል ሌተሩን ተጠቅማችሁ መጻፍ አለባችሁ ማለት ነው። ላይክ እኔ እንደምጽፈው ካፒታል ሌተሩን በስትክክል ጠብቃችሁ ፊደሉን ቁጥሩን አይታችሁ በስትክክል መሙላት አለባችሁ ማለት ነው። በዚህ መልኩ በቀላሉ በቤታችሁ ሆናችሁ ምንም አይነት ወጪ ሳታወጡ የትም ሳትሄዱ የትኛውም አገር ላይ ሆናችሁ የትኛውም ዓለም ላይ የትኛውም ቦታ ሆናችሁ በስትክክል በቀላሉ ማየት ትችላላችሁ ማለት ነው። መልካም እድል እላችኋለሁ።
ለሁላችሁም ይቅናችሁ ላለው ሌላው ደግሞ ቀጣይ ቪዲዮ መሰራላችሁ ነው ኮንፈርሜሽን ነምበር የጠፋባችሁ እንዴት ድጋሚ ኮንፈርሜሽን ነምበሩን ፎርጌት አድርጋችሁ ኦር አግንታችሁ እንዴት እንደምትሞሉ አሳያችኋለሁ ኔክስት ቪዲዮ ላይ ሰራላችኋለሁ እሱን ደግሞ ኮሜንት ላይ ያልገባችሁና ግር ያላችሁ ነገር ካለ መጠየቅ ትችላላችሁ መልስላችኋለሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ ሁኑ ላችኋለሁ ቪዲዮ ከተመቻችሁ ላይክ አድርጉልኝ ካልሆነ ባይ ባይ ይመቻችሁ